እግዚአብሔር የተባረከ ይሁን። እንግዲህ አሁን ማቴዎስ በደንብ ደጋግመን ያነሳ ነው በተለያዩ ጊዜያቶች የኢየሱስን ንግስና መሲህነት ክርስቶስነት ሊያጎሉ የሚችሉ ሐሳቦችን ነው ደጋግሞ የሚያነሳው። በምዕራፍ 2 ላይ እንደምናየው ገና ሲወለድ ንጉስ ነው ብሎ ነው የሚያስተዋውቀው። በእርግጥ መጽሐፍት የሚናገሩትም እሱን ነው። ስለ ጌታ ኢየሱስ ወይ ደግሞ መሲሁ በሰው ዓለም በዚህ የሰው ታሪክ ውስጥ ሲገባ ስለሚሆነው ማንነቱ በእግዚአብሔር ዘንድ ያሉትን አንዳንድ ነገሮች ማሰቡ ጥሩ ነው። መሲሁን በሰው ማንነት ሲልከው ወንዱ ልጅ ሲመጣ የእግዚአብሔር የቅናቱ ውጤት ነው የሚል በኢሳይያስ ምዕራፍ 9 ላይ የተጻፈ ሐሳብ አለ። እግዚአብሔር ቅናት ነው ይሄንን የሚያደርገው ማለት የሰው ልጅን ታሪክ የሰው ልጅን ህይወት የሚለውጠው የናዝሬቱ ኢየሱስ ወደ ሰው ህይወት ውስጥ መግባት እግዚአብሔር በሰው ታሪክ ውስጥ መግባት በመሲሁ አማካኝነት አስደናቂ የሆነ የእግዚአብሔር የቅናት ውጤት ነው ይላል። በተለይ በኢሳይያስ ላይ ደግሞ የሚመጣው መሲህ በ53 ላይ እንደተጻፈው ሰዎችን በደለኛና ኃጢአተኛ የሆኑትን ሁሉ ወክሎ በሰው ፊት ህመምተኛና ስቅዩ እንደሚሆን ይነግረናል። የህማም ሰው ደዌን የሚያውቅ ነው፣ የደህንነታችንን ተግሳጽ ሁሉ የሚቀበል ሆኖ ነው የሚመጣው ይላል። ሰውን ወክሎ በእግዚአብሔር ፊት የሚታይ እንደሆነ በሚያሳይ መንገድ ይናገራል። እዛው ኢሳይያስ ላይ አንድ ክፍል ላይ ደግሞ ይሄው መሲህ ደግሞ ንጉስ ሆኖ ይመጣል፣ ንጉሱን በውበቱ አየዋለሁ ይላል እና ንጉሱ በውበቱ የሚታይበት ጊዜ አለ። ደጋግሞ ጌታ ኢየሱስ ስለ መሰቀሉ መከራ ስለመቀበሉ በአሕዛብ አደባባይ ለአሕዛብ አሳልፈው ወገኖቹ አሳልፈው ስለመስጠቱ ሲናገር አንደኛ እንደሚከበር አድርጎ ነው የሚቆጥረው፣ እንደ መክበር አድርጎት ነው የሚቆጥረው። እርግጥ ነው በሰው ፊት ጻድቅ የሆነ በአመፀኛ ሲኮነን አሁንም እንትን ይላል። ጌታ ኢየሱስም ተናግሯቸዋል። በጽድቅ ፍረዱ እንጂ ስለምን በአመፅ ትፈርዳላችሁ? በሰው ፊት በማድላት ስለምን ትፈርዳላችሁ ብሏቸዋል። በዮሐንስ ወንጌል ላይ እንደዛ ብሏቸው በጽድቅ ነው መፍረድ፣ ከፈረዳችሁ በጽድቅ ፍረዱ። ስለ አመፃዬ ነው ወይ እንደዚህ የምታደርጉት? አረ ስለ አመፃክ አይደለም፣ ንጹህ ነህ አንተ፣ ቅዱስ ነህ፣ ንጹህ ነህ ማለት ክፉ ነገር አይተንብህ አግኝተንብህ አይደለም። በእርግጥ ሰንበትን ስለሻርክና የእግዚአብሔር ልጅ ነኝ ስላልክ ነው ይላል። እና በዚህ ክፍል ደጋግሞ የተነሳውን ጉዳይ ይመስለኛል ኢየሱስን ከማግኘቱ በፊት ገዢውን ምን ብለውታል? ሳይነግሩት አይቀርም። ምን ብሎታል? መቼም በሮማውያን በጣም ቢሮክራቲክ የሆነ ስትራክቸርን የሚከተሉ ናቸው። የአስተዳደር ስርዓታቸው በጣም ምሳሌ የሚሆን ነው። የሰውን ነፃነት ያከብራሉ። ፍትህ በአደባባይና በግልጥ እንዲደረግ ይፈልጋሉ። ስለዚህ የክስ ጽፈት ሳይገባ አይቀርም። አሁን የምናመጣል ወንጀለኛ በር ላይ ሆኖ እኔ ቅድም ሙሌ ሲያነሳው እንዴት አንጀት ይበላል ማለት ምግብ የፋሲካን ምግብ ለመብላት ላለመርከስ በር ላይ ቆመው ንጹሁን ቅዱሱን ደግሞ ገፍተው አስገብተው አልረክስም ይላል። ሰው እንዲገደል እኮ ገፋፍተው ከተው እኮ ነው። እንዲህ አንዳንድ የሰው ጥመትና የሰው ክፋት እንዴት በጣም ነው የሚያሳዝነው። በእርግጥ እነሱም ብቻ አንልም፣ ብዙዎችን ገፋፍተው እንዲህ ያደረጉ ብዙዎች ባለበት ምድር ውስጥ ነው የምንኖረው። ግን ያሳዝናል። እዚህ ክፍል ላይ የተነሳው ግን ቀርቦለት ነበርና ንጉስ ነህ ነው ያለው። ቀጥታ ሲያገኘው የአይሁድ ንጉስ አንተ ነህ ነው ያለው። አንተ ነህ፣ እርግጥ ነህ አንተ ነህ ንጉሱ። ለምን አሁን ጲላጦስ የራሱ ስልጣን እኔ ንጉስ አይደለሁም ነህ አንተ ለማለት ነው? የሚከሱ ክስ ትክክል ነው ወይ? የተከሰስክበት ክስ ትክክል ነው? ራስን እንደ ንጉስ ትቆጥራለህ? የኔን ዙፋን ሊነቀንቅ እንደመጣ ሌላ ንጉስ አድርገህ ነው የምትቆጥረው? እንዴት ነው የምትቆጥረው? ጲላጦስ ኢየሱስን መርምሮት ንጉስ ነው ንጉስ አይደለም የሚለውን ለይቶ አይደለም። የሱ ዓላማ እዚህ ምድር ላይ መጥቶ በእስራኤል ላይ ለዋላዊት እስራኤልን የማስተዳደር ዝንባሌ እንዳልሆነ መርምሮ ነው ንጹህ ነው ብሎ የቆመለት እንጂ ከዛ አንፃር አይደለም። ንጉስ ነው ይሉሃል፣ እኔ ስልጣኔ ልትነቀንቀው ነው እንደማለት እኮ። በሌላ ቋንቋ 4 ተከፍላለች እስራኤል። አንዱ እዚህ ያለች፣ ሄሮድስ እዛ አለ፣ አንቲጳስ የሚባለው በሌላ በኩል አለ። 4 ናቸው። በ4 ነው ተከፍላ እስራኤል የምትተዳደረው በሮማውያን። እና ጲላጦስ አሁን እኔን ብሎ ክስ ቀርቦ ቀድሞ ገብቶበታል የሚል ነገር አለው። ለማንኛውም ታሪኩ ብዙ ጊዜ
በየዘመናቱ ስንደጋግመው ስለነበረ እሱን ይለናል። ጌታ ኢየሱስን መረመረውና ጌታም አደባባይ አልካደም። ራሱ ስላሉኝ ነው ንጉሥ ነው የምትለኝ ወይ አንተ አውቀው ነው አለው። እና ጌታ ኢየሱስ አንተ የአይሁድ ንጉሥ ነህ ደገመለት። እርግጥ ነህ ንጉሥ ነህ አንተ አልክ። ንግስናዬ ግን እዚህ ምድር ላይ ቢሆን ኖሮ ሎሌዎች መጥተው በታደጉኝ ነበር፣ ሊታደጉኝ እድል ሊኖራቸው ነበር። እና ጌታ ኢየሱስ መረመረው። እንደው በሌላ ወንጌላችን ላይ አንዳች እንኳን አትናገርም ይለዋል። አንዳች አትናገርም። የሁሉ እኮ ክስ ይከሱሃል። ዝም በግ በሸላቾቹ ፊት ዝም እንደሚል ምን አለ? አፉንም አልከፈተም ዝም አለ ይላል። ዝም አለ ጌታ። ስለዚህ ጌታ ኢየሱስን አደባባይ ሊያቆመው ወሰነ ማለት ነው። በቃ የሚቀጥለው ቀን በርባን የሚባል ሰው ወንጀለኛ ይፈታል ታውቃላችሁ። የዛለት ብሎ ኦፕሽን አቅርቦ አደባባይ ሲያቀርብ አይሁድ እንደገና ህዝቡ መካከል ይሰቃል በሉ አግባብተዋል ይላል ዮሐንስ ወንጌል። እሱ ነው የሚለው ያግባቡ ነበረ። ሄደው ሰውን ምን ይበል ኢየሱስ ምን ይበል እንዲሰቀል፣ በርባን ምን እንዲፈታ። በርግጥ አንዳንድ ጽሑፎች እንደሚናገሩ በርባን ወንጀለኛ ነፍሰ ገዳይ ብቻ ሳይሆን ይሄ በቢላ ወይ ደግሞ በኃይል የምድሪቱን ስልጣን ለመቆጣጠር ከሚሞክሩ ኃይሎች ጋራ በመሪነት የነበረ ሰው ነው። ቀናተኛ የእስራኤል ፋናቲክ ቡድን ውስጥ መሪ የነበረን ሰው ነው። ስለዚህ ኢየሱስን አቆሙት ማለት ነው በአንድ በኩል፣ በርባንም በአንድ በኩል አቆመው። ሊፈርድ ሲል ሚስትየው መጣ። ስለዚህ ጻድቅ ሰው ነፍሴ ስትጨነቅ አድራለችና የምታደርገውን ተጠንቀቅ አለችው። አሁን ያየው የተከሰሰው ያወራው ሚስቱ የነገረችው ሁሉ ጲላጦስን በኢየሱስ ጉዳይ ላይ የሆነ አቋም ላይ ያስይዞታል። አሁን ቆመና ማንን ልፍታላችሁ? በርባን ወይስ ክርስቶስ የተባለውን ኢየሱስን? እሱም የቱን ልፍታ? በርባን ይፈታ፣ ኢየሱስ ይሰቀል። ክርስቶስ የተባለውን ኢየሱስ ምን ላድርገው? ይሰቀል። ምን አደረገ? በቅናት እንደውም የእግዚአብሔር ቃል በቀንተውበት እንዳደረገው አውቆ ነው። ምን አደረገ? ምንም የለም። መልሱ ምንድን ነው? ይሰቀል። ጥቂት እናንሳ። እርግጥ ነው በአካል በርባን በኢየሱስ ተለውጧል። ከዛ ባልተናነሰ መንገድ ግን ከበርባንም በበለጠ ሁኔታ አመጽና ክፋት ውስጥ የነበረው የሰው ልጅ ግን በእግዚአብሔር ፊት ጽድቅ የሆነበት የእግዚአብሔር ቤዛ ግን ኢየሱስ ሆኖ ተገልጧል። ኢየሱስ እኛን ወክሎ በእኛ ምትክ ሆኖ ስለ እኛ ኃጢአትና በደል መከራን ሕማምን ተቀብሏል። ይሄ በአካል የሚታየው መለዋወጥ በመስቀል ላይ የተለዋወጠውን የሰውንና የእግዚአብሔርን ጽድቅ በደንብ የሚያሳይ ነው። በደንብ ያሳያል ማለት ኢየሱስ ጻድቅ ነው። በርባን ምንድን ነው? ወንጀለኛ ነው። ኢየሱስ ንጹሕ ነው። በርባንስ ትክክለኛ ፍርድ የሚገባው ሰው ነው ይመስለኛል። ጲላጦስ መርጦ ሊፈረድበት የሚገባውን ይሄን ካዩትማ ኢየሱስን ነፃ ያወጣዋል ብሎ ያመጣ ሁሉ ይመስላል ማለት ነው። ነፃ ለማውጣት ህዝቡ ልቡን ዘግቶ ማለት ነው ደሙ በእኛና በትውልዳችን ላይ ይሁን ብሎ ኢየሱስን ይሰቀል ብሎ አሳልፎ ሰጠው። ይሄ ከዚህ ምን እንማር ነው ጥያቄ። አሁን እሱ ታሪኩ ይሄ ነው። ምን እንማር? ማን በርባን አለ በርባን ነኝ ብሎ የሚያስብ ማንም ሰው ቢሆን ኢየሱስ በሱ ምትክ ለመሆን ፈቃደኛ ነው። እዛም ሆኖ ኮምፕሌን አላደረገም። ኧረ እኔን አድርጉኝ፣ እኔ እኮ ንጹሕ ነኝ፣ ዳቦ እኮ አበርክቻለሁ፣ አሳ አብዝቻለሁ፣ አብልቻ አጠጥቻቸዋለሁ፣ በኋላ ሄጃለሁ፣ ተአምራት ድንቅ አድርጌያለሁ፣ ተመልከቱ ይሄ ሰው እኮ ገሏል ብሎ ወደሱም አልከሰሰም። ጌታ ዝም ብሎ ስለኛ በደልና ኃጢአት ዋጋ ይከፍላል። ማንም ሰው ለበርባን ለመለወጥ ፈቃደኛ ሆኖ ዝም ካለ ኢየሱስ ማንንም ሰው ተቀብሎ የሱን ጽድቅ ለኃጢአተኛ የኃጢአተኛውን በደል ለመሸከም ኢየሱስ ክርስቶስ ብቁ የሆነ ቤዛ ነው። በእኛና በእግዚአብሔር መካከል ለተደረገው የጽድቅና የኃጢአት ለውጥ ማለት ነው እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ስለ እኛ ኃጢአት አደረገው የሚለው ቃል ማሳያ የሚሆን ታሪክ ያለበት ክፍል ነው።
እኛ የጸደቅነው ጻድቁ ሞቶልን ነው። እኛ የዳንነው ስለኛ የታመመ ስላለ ነው። እኛ የተፈወስነው ስለኛ የቆሰለ ስላለ ነው። እና ያንን አስደናቂ ልውውጥ የሚያሳይ መንገድ ኢየሱስ ኮምፕሌን አላለም። እሱን ትፈቱታላችሁ፣ ታዘብኳችሁ ፈታችሁት። ያ የገደላችሁን ሚስትን ያለ ባል፣ ባልን ያለ ሚስት፣ ልጆችን ያለ እናት ያስቀረውን ያንን ጨካኝ ወንበዴውን የምታውቁትን አደባባይ የሚያውቀውን እስር ቤት ገብቶ ሲማቀቅ የነበረውን እሱም መርጣችሁ እኔ በፈወስኳችሁ ሙት በቀሰቀስኩላችሁ ታዘብኩ አላለም ኢየሱስ። ዝም አለ። ዛሬም እንደዛ ነው። እኛን ለመቀበል፣ እኛን ለመውደድ፣ እኛን ከእግዚአብሔር ጋር ለማስታረቅ በመስቀል ላይ የሰራው ያ ስራ ዛሬም እኛን ምትክ ሆኖ በእግዚአብሔር ፊት ተቀባይነት እንድናገኝ ለማድረግ የሚያስችል ብርቱ ጉልበት አቅም አለው። ስሙ ብሩክ ይሁን። አሜን። ክብሩ ይስፋ። እንግዲህ በርባንን በተመለከተ አንተም ልብ ውስጥ መልእክት ካለ ከሱ ጋር ተያይዞ ወንድሜ ሙሉቀንም የምትጨምርበት ይሆናል። ከዛ ባሻገር በቀጣዮቹ አንቀጾች ወዳለውም ነገር አንድ ላይ ገፋ አድርገን እንድናነሳ ካለን ጊዜም አኳያ ምዕራፉ ሰፊ ቁጥሮች ነው የያዘው። እንዲህ በቀላሉ አሁን ባለን ጊዜ አንጠቀልለውም። የሆነ ሆኖ በኋላ ጲላጦስ ያው የሕዝቡን ስሜት አየ፣ ሁከት ይነሳል ብሎ ፈራ። ያ ሁኔታ ስላሰጋው እንግዲህ በጽድቅ መፍረድ አልቻለም። ሕዝቡም ደሙ በእኛና በልጆቻችን ላይ ይሆናል እያለ በታላቅ አመጽ ይናገር ስለነበር ከእውነት ጋር ቆሞ የሚሆነውን ከመቀበል ይልቅ እጁን በመታጠብ እሱን አሳልፎ ለፈቃዳቸው፣ በጣም ይገርመኛል፣ ለፈቃዳቸው አሳልፎ ሰጠው ነው የሚለው። እንግዲህ ለፈቃዳቸው ማለት በቃ የትኛውንም ነገር እንዲያደርጉ፣ እንበጣጥቀው ቢሉ፣ እንክተፈው ቢሉ፣ በቃ እንደፈለጉ እንዲያደርጉ አሳልፎ ሰጠው እና ይሄ በጣም አሳዛኝ ፍርደ ገምድልነትም ጭምር ነው። ከዛ ባሻገር እንደገና ይዘው ወደ ገዢው ግቢ ጌታን እንደወሰዱት እናያለን። ልብሱን ገፈው ከለሜዳ እንዳለበሱት፣ የሾህ አክሊል እንደደፉበት፣ ከዛም ራሱን በመቀጥቀጥ መቃ በእጁ አኑረው ንጉሶ 1000 ዓመት ንገስ እያሉ እንዳላገጡበት፣ እንዳሾፉበት እናያለን እና እንኳን በኢየሱስ ነውርና በደል በሌለበት በቃልም በስራም በሰውም በእግዚአብሔርም ፊት ፍጹም በሆነው ጌታ ይቅርና እንዲህ አይነቱ ልክ ያልሆነ ነገር በማንም ሰው ላይ ቢሆን እንኳ የሚከብድ ነው። ዞሮ ዞሮ ይሄ ለኛ የተከፈለ ዋጋ ስለሆነ ደስ እያለን ነው የምናነሳውና ከዛም በኋላ የሆነውን ነገር እስከ ቁጥር 44 ድረስ አንድ ላይ በማስታወስ አንዳንድ መልእክት ማንሳት እንችላለን። የቀሬናው ስምዖን መምጣት፣ ከዛ በኋላ ሆምጣጣ ማዘጋጀታቸውን እና በመከራ ውስጥ እንዲያልፍ የተደረገው ነገር በጣም ልብ የሚነካ ነው እና እስቲ እግዚአብሔር በረዳህ መጠን ለሚሰሙን ሰዎች ከዚህ እውነት በመነሳት ምክርም ትምህርትም የሚሆን ነገር አካፍለን። መልካም። አንዳንዱ ነገር ላይ ያው አጽንኦት ለመስጠት ያህለው እንጂ ብዙ ሀሳብ ተነስቷል። እንግዲህ እዚህ ጋር እያየን እንዳለ ነው ጌታ ወደ መስቀል እየሄደ ነው። አንድ ነገር ወደ ኋላ አስታወስኩ። በማቴዎስ ወንጌል ምዕራፍ 17 ላይ ጌታ ለደቀ መዛሙርቱ አሁንም ደግሜ እሱንም ማነሳው ለምንድን ነው በእግዚአብሔር ዘንድ የታወቀ የተቆረጠ መሆኑን ሁል ጊዜ ደጋግመን ማሰብ ይኖርብናል። ምንድን ነው የኢትዮጵያ የወንጌል አቀራረብ ይባላል ከሌላው ዓለም በጣም ልዩ የሚያደርገው በቀጥታ አይሁድ ናቸው ኢየሱስን የገደሉት ይላል የኢትዮጵያ ስነ ጽሑፍ ከጥንት ዘመን ጀምሮ እና የኢትዮጵያ የክርስትና እንትን ፎከሱ ብዙ ጊዜ የፈሪሳውያን ላይ አይሁድ ላይ ያተኩራል። የእግዚአብሔርን ስራ ብዙ እንትን አይልም። በሌላ ዓለም ትንሽ ቁጥብ ናቸው ይባላል። ይህንን ነገር አያደርጉም እና ወደዛ እንዳይሆን ነው ለማስታወስ የፈለግኩት። ጌታ ወደ ኢየሩሳሌም እንደሚወጣና ይህ ሁሉ እንደሚሆንበት በተናገረ ሰዓት ስምዖን ጴጥሮስ ወሰድ አድርጎት
መክሮ ይሄ አይሆንብህ ብሎ አስጠንቅቆታል ነበር እና እሱም ማሰብ ይኖርብናል። ደሬ ሲያነሳ አንደኛውን አጽንኦት ቢሰጥበት ጥሩ ነው ብዬ ያሰብኩት ኢየሱስ ነፃ ለመውጣት በዚህ በፍርድ አደባባይ ምንም ንግግር አላደረገም። ለምሳሌ በመስቀል ተሰቅሎ የሚሞት ግርፋት አይገባውም በሕጉ መሰረት ማለት ነው። ጲላጦስ ይለቁት ይሆናል የሚል ነው እንግዲህ በሱ ሐሳብ። ጲላጦስ የራሱን ስልጣን ነው መጠበቅ ነበረበት። ለምን የቄሳር ወዳጅ አይደለህም ይሉታል። ውከቱ ብጥብጡ አንደኛ የእሱንም ስልጣን በሚነካ መንገድ ይኮረኩሩታል። ጨከን እንዲል የእነሱን ሐሳብ እንዲከተል ገረፉት። ከግርፋቱ በኋላ ለስቅላትን በቃ መከራውን አበዙበት ማለት ነው። አንዱ ይሄ ነው አጽንኦት መስጠት ያለብን። እኛም ክርስቶስን ስንከተል ብዙ ጊዜ መብታችንን ልንተው ይገባል። ጌታ ለዛ ነው ሊከተለኝ የሚወድ ቢኖር ራሱን ይካድ ሲል ብዙ መብቶቻችንን መተው ይኖርብናል። ልክ ነው። የሚገባም ብዙ ነገር ይኖር ይሆናል። ስለ ክርስቶስ ልንተው ይገባል። ማንነትንም ትተዋል። አንዳንድ ጊዜ ክብር ሊሆን ይችላል፣ ሀብት ሊሆን ይችላል፣ ወገን ሊሆን ይችላል። ለክርስቶስ የማይለወጥ ነገር የለም። ክርስቶስ የእኛን ሕይወት ለመለወጥ ከእግዚአብሔር ጋር ለማስታረቅ ሁለንተናውን የተወው ማለት ነው። ይህንን በደንብ ልናስብበት ይገባል። ሁለተኛ ከበርባን ጋር ኢየሱስ እንደው የሚነጻጸር ነው ካልን በእውነት ምን አይነት ዳኞች ቢሆኑ ነው እንዲህ ያለ የሚያነጻጽሩት? በጣም ይገርማል። በእንስሳት በታሪክ የምናውቀው በተረት ይወራል አይደል? ይሄ እንግዲህ የእንስሳት ፍርድ ላይ አንበሳ ተቀምጦ የሚያደርገውን ብዙ በተረት የምናውቃቸው ነገር አለ። ይሄ ፍርደ ገምድል ወይ ደግሞ የተሳሳተ ፍርድ የሚሰጥበት የውሸት ፍርድ የሚሰጥበት አይነት እንደዛ ማለት እንችላለን። ለምን በርባን እንግዲህ በርባን እንትን ሳይሆን አይቀርም የሚባለው የአመፀኛ ማለት ይሄ ተራ ደረቅ ወንጀል ብቻ ሳይሆን ደረቅ ወንጀልና የፖለቲካ ቅይጥ አመፅ ሁከት ይሄ የሮም መንግስት ሊለቆ የሚፈልገው አይነት ሰው አይደለም። በእውነት ቢለቀቅም ለህዝቡም ሌላ ችግር ይዞ የሚመጣ ሰው ነው። እኔ ምንድነው የፈለግኩት እዚህ ውስጥ ኢየሱስ በህዝቡ መካከል ሲመለስ በቃልና በስራ ንጹሕ ሆኖ ተገኝቷል። በእውነት ማለት ማንንም አላስቀየመም፣ ማንንም ቅር አላሰኝም። ምስኪኖችን የሚሰበስብ የሚወድ የሚያቅፍ የሚፈውስ የሚያስተምር ደግሞ በጣም የሚራራ ለህዝቡ በጣም ጥልቅ የሆነ ራዕይ ያለው እረኞች እንደሌላቸው ሲያያቸው ብዙ ጊዜ ያዝናል፣ ይተክዛል። በተለይ አሁን ማርቆስ ላይ ካየን ምንድን ነው የምትመለከቱት? እዛ ላይ እረፍት የሌለው አገልጋይ በቃ እረፍት የለውም። አሁን ይከታተሉታል፣ ያስተምራቸዋል፣ ፈውሰን ይሉታል፣ ይዳስሳቸዋል። ምንም እረፍት የለውም። ለማረፍ እንኳ ይቸገራል። ማርቆስ በተለይ በጻፈበት እንትን ገጽታ ደግሞ ስናይ እና ይሄ እንዴት ከበርባን ጋር ይወዳደራል? ዛሬም በዚህ ዘመን እንዲህ ያለ የተዛባ ፍትህ አለ በሰው ልብ ተዛባ ነው። አሁንም በቤተ ክርስቲያን ውስጥ በማህበረሰቡ መካከል የሰው ልጅ ይህን ያህል የተጣመመ ነው። ኢየሱስ ግን ከዚህ ነው ያዳነን። ማሰብ ያለብን ከጠማማ ልብ ከዚህ ክፋት ምንድን በዛ አደባባይ እኮ የወጣው የሰው ክፋት ነው። በአደባባይ የታየው የእግዚአብሔር ጽድቅና የሰው ክፋት። ኢየሱስ ይህንን ነው እንዲህ ካለ ነገር ኢየሱስ አድኖናል፣ ደግሞም ያድናል። ለዚህ ነው ከክፋት ሁሉ እንራቅ፣ ከዓለም እንራቅ፣ እግዚአብሔርን እንምሰል የምንለው። ጥሩ አይደለም ከኢየሱስ ውጭ ያለ ህይወት ሁሉ እና ይሄ ነው። ሌላኛው እንግዲህ በዚህ ውስጥ እንደምንመለከተው አሁን ወረድ ብለን እሱን ጥቂት ሀሳብ ልስጥበት እስከ ቁጥር 44 ስላለ ነው። እንግዲህ በዚህ ሁኔታ ጌታ ወደ መስቀል እንዴት እንደሄደ እናውቃለን። በጣም ሁል ጊዜ የሚያስከፋኝ ሳነበው ፍርድ ተፈረደበት አይደል? ይሄ የሚዘብቱበት የሚቀልዱበት አይኑን የያዙ ማን ነው የመታ ትንቢት ተናገረ። ይሄ ከሌሊት ጀምሮ ነው በስቃይ ያሳደሩት ማለት ነው። እያሰቃዩ ሲያሳድሩት እንዴት እንዲህ ሰው ሁሉ ሊከፋበት ይችላል? በአንድ ጊዜ ከዳር እስከ ዳር ሰው እንዴት እንዲህ በክፋት ይሞላል? እና
ማንሳት የፈለግኩት አንድ ፈተና ተመልሶ መጣ። በነገራችን ላይ አንድ የዘነጋሁት በነገራችን ላይ አሁንም የጌታ የኢየሱስ ክርስቶስን ጻድቅነት በደንብ አድርገን ማሰብ አለብን። ክስ ቀይሯል። ደሬ ቅድም አንስቶታል። ክስ የመለዋወጥ እንትን ታይቶባቸዋል። አንደኛ በሸንጎ ላይ አስበው ወስነው የመጡት ይሞት ነው። በዚህም በዛ ብቻ ይገደል ነው። ግን ሲገደል በመስቀል እንዲሞት ነው የፈለጉት። ለዚህ ወደ ሮማውያን ያመጡት መጀመሪያ በሃይማኖታዊ ክስ ከሰሱት አይደል? መጡና ፖለቲካ አለበሱበት። ኋላ ግን እነሱ ያልተገነዘቡት የክስ ወረቀት ከኢየሱስ እንግዲህ ይጻፋል። ሲጻፍ በጣም ቅር አላቸው። ያላሰቡት ውጤት ነው ያመጣው። ሐሰተኞች መሆናቸው ነው። ልክ ነው። በዛ ነው የወነጀሉት። በወነጀሉት ተፈረደ። እሺ ፍርዱ ኢየሱስ ንጉሠ አይሁድ የሚል ነው። አዎ ያ አዎ እኛ እሱ አለ እንጂ እኛል ወደ ማለት እሱ አለ ነው ያልነው። እንዳለ ብለህ ቀይረው። ግን ምን እየፈጸሙ ነበር? እነሱ በተንኮላቸው እየሄዱ ነው። እግዚአብሔር ግን በስራ ላይ ነበር። ሌላኛው ጌታ ልክ ሳምራዊቷ ፊት ልክ ነው ክርስቶስ ነኝ ብሎ እንዳመነ። በነገራችን ላይ ጌታ አሁን እኛ የሌለንን አለን ነው ብዙ ጊዜ የምንለው። ግብዝነት የሚባለው ያ ነው የሰው ልጅ። ጌታ እውነተኛ የእግዚአብሔር ልጅ ክርስቶስ ነው። እሱ ጲላጦስ ፊት በነገራችን ላይ ክርስቶስ መሆኑን እኮ አምኖታል። በግልጽ እኮ ነው። በቃ ክርስቶስ መሆኑን ተቀብሏል። ለምን አይፈቱትም በዚህ ሰዓት? ለምን በዚህ ሰዓት የሚያፈገፍጉበት ጊዜ አይደለም። ራሱን ነፃ ለማውጣት አይደለም። እውነቱን ግልጽ ማድረግ ጀመረ። እዚህ ጋር ሳምራዊቷ ጋር በልበ ሙሉነት እንደተናገረ አሁን ደግሞ በጲላጦስ ፊት ይናገራል። በሰው ባህል ይሄ አይደለም። እኛማ ገና ወደዚህ ግርግሩ ከመምጣቱ በፊት ነው አለን የምንለውን ነገር የምንጠቀመው። ልክ ጳውሎስ ወደ መቄዶንያ ሄዶ ታስሮ ተደብድቦ ነገር ሁሉ ካለቀ በኋላ ማለት ነው ለመከላከያ ሳይሆን እኛ እኮ ሮማዊ ነን አለ። ነገር ሁሉ ከተጠናቀቀ በኋላ ማለት ነው። እንዲህ የእግዚአብሔር መንገድ የሚከተሉ እንዲህ ነው ለእግዚአብሔር ክብር የሚኖር ማለት ነው። መጨረሻ ላይ ምንድን ነው ፈተና የመጣው ካልን ጌታ ኢየሱስ በቆሮንቶስ ምድረ በዳ ያኔ ጾሞ ከጨረሰ በኋላ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርገህ ብላ አለው ሰይጣን። ዞሮ ይመጣል። አሁን መስቀል ላይ ፈተናው አለ። መጀመሪያ የፈተነው ፈተና ተመልሶ ይመጣል። ምን ይላሉ ሰዎቹ? ልክ መስቀል ላይ ከወጣ በኋላ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏልና ከወደደውስ አሁን ያድነው እያሉ ይዘብቱበታል። እዚህ ጋር የፈለግኩት ሀሳብ ምንድን ነው? የእግዚአብሔር ልጅ ነኝ ብለሃል ወይ ደግሞ የእግዚአብሔር ልጅ ከሆንክ እስቲ ከመስቀል ውረድ። ይህ የሰይጣን ፈተና ነው ማለት ነው። መጀመሪያ እዛ የተፈተነበት። አዎ ጌታ የእግዚአብሔር ልጅ ነኝ ብሎ ቢወርድ ምን ሊሆን ነው? እውነት እኮ ነው፣ የእግዚአብሔር ልጅ እኮ ነው። በመከራ ውስጥም ሆኖ እየዘበቱበት እየፈተኑትም ጌታ ልክ እዛ ጋር ያሳየውን ሁኔታ ነው እዚህ ጋር መስቀል ላይ እያሳየ ያለው። ምንም እውነት ነው፣ የእግዚአብሔር ልጅ ነው። ግን የእግዚአብሔር ልጅ ነኝ ብሎ ከመስቀል ላይ አልወረደም። የእግዚአብሔር ልጅ ስለሆነ ነው በመስቀል ላይ እኛን ኃጢአት የተሸከመው። ሰዎች ይፈትኑት ነበር። ሰይጣን በሰዎች ተደብቆ ይፈትነው ነበር እና ይህ ያሳለፈውን ነገር ከኛ ሕይወት ጋር በደንብ ልናዛምድ ይገባል። እውነት ነው። ክብርና ምስጋና ለአምላካችን ይሁን። ነገሩን ወደ መጠቅለሉና ወደ ፍጻሜው እየሄድን ነው። ደግሞ ከ45 ጀምሮ እስከ 54 ባለው ክፍል ጌታ ኢየሱስ ክርስቶስ ስለመሰቀሉና እሱ በተሰቀለበት ጊዜ ተፈጥሮ የተለመደ ስርዓቱን እንዳጣ ከ6 ሰዓት አንስቶ እስከ 9 ሰዓት ድረስ በምድር ላይ ታላቅ ጨለማ እንደሆነ ጌታ ኢየሱስም በታላቅ ድምፅ ጮሆ ራሱን አሳልፎ እንደሰጠና የቤተ መቅደስ መጋረጃ እንደተቀደደ ከዛ ባሻገርም ሙታን ከመቃብር በመውጣት ወደ ከተማዎች እንደሄዱ ይናገራል። በእርግጥ ከትንሣኤው በኋላ ነው እነሱ ወደ ከተማ የገቡት። ዞሮ ዞሮ የጌታችን የኢየሱስ ክርስቶስ ስነ ስቅለት
በተፈጥሮ ስርዓት ግዑዝ በሆነው ዓለም ስርዓት ላይ እንኳን ነውጥ እንደፈጠረ እናያለን። እና የተሰቀለው አንድ ተራ ግለሰብ አይደለም፣ በስጋ የተገለጠ ልዑል ነውና ከዚህ የተነሳ ጌታ ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ እንግዲህ ዋናው የስነ ስቅለቱ አብይ ነገር እዚህ ጋር ነው ያለው። ምክንያቱም ጴጥሮስም ኃጢአታችንን በስጋ በእንጨት ላይ ተሸከመ እንዳለ፣ እንደገናም ደግሞ ኢሳይያስም ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔር ግን የሁላችንን በደል በእርሱ ላይ አኖረ፣ ተጨነቀ፣ ተሰቃየ፣ ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም፣ በማስጨነቅና በፍርድ ተወሰደ፣ ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ነው ያለው። ስለዚህ ከሕያዋን ምድር የተወገደበት፣ ነፍሱን በፈቃዱ አሳልፎ የሰጠበት፣ ተፈጸመ ብሎ አንገቱን ያቀረቀረበት እና በመስቀል ላይ የነበረው ስራ እንግዲህ ዋናው የዚህ ሁሉ ነገር መቋጫ ነው፣ አስኳሉ ነው ማለት እንችላለን። ስለዚህ መስቀሉን በተመለከተ መሰቀሉን ማለት ነው በሌላ ቋንቋ፣ መቼም ስለ እጹ አይደለም እያወራን ያለ ነው። ብዙ ጊዜ መስቀል ሲባል ቶሎ ወደ አይምሯችን የሚመጣው ጌታ የተሰቀለበት እጽ ነው። ጌታ በእጸ መስቀሉ ማለት በተመሳቀለው እንጨት ስለኛ ኃጢአት ራሱን አሳልፎ ሰጥቷል እና ኃጢአታችንን በስጋው በእንጨት ላይ ተሸከመ ሲል ምን ማለቱ ነው? በመሰረቱ ከኃጢአት ደሞዝ ጋር ተያይዞ እግዚአብሔር ለሰው ከከፈለው ዋጋ ጋር ተያይዞ እያንዳንዱ ኃጢአተኛ የኢየሱስ ክርስቶስን ስነ ስቅለት እንዴት ሊረዳው እንደሚገባ ይህንኑ በማስተዋል ሁሉም ሰው እንዲያየውም ከማሳየት አኳያ አንዳንዴ ጌታ ተሰቀለ፣ ተሰቃየ፣ ያንን በስቃይ ለማሰብ ራስን በመጀለጥ ራስን በሰንሰለት በመምታት ሌላው ዓለም እንደ ፊሊፒንስ እና ሌሎች አገሮች በቃ ትልቅ ግንድ ተሸክሞ በመሄድ በእሳት ላይ በመራመድ ተቸንክሮ መደዳውን በመስቀል ላይ ሰዎች ተቸንክረው እየተገረፉ እንዲህ ያደርጋሉ እና ጌታ ኢየሱስ ክርስቶስ የሞተበትን የተሰቀለበትን ዓላማ በዜሮ በሚያባዛ ድካም የምናየው ነገር አለ እና ከመስቀሉ አስፈላጊነት ለሰው መዳን እግዚአብሔር ከሰራው ስራ ጋር የተያዘውን ነገር ብታካፍለን መልካም ነው። እግዚአብሔር ይመስገን። የጌታ ኢየሱስ ክርስቶስ በመስቀል ላይ መሰቀል የተቀነባበረ ድራማ አይደለም። በጣም እሱ አስደናቂ ነው። ትንሽ ግን እስኪ ስለዚህ በእንጨት ላይ መሰቀል በአሕዛብ ምድር ምን አይነት አስተሳሰብ እንዳለ ማንሳቱ ጠቃሚ ሳይሆን አይቀርም። ነገሩን መለስ ብለን ከጌታ ጋር እንዴት ነገሩ ከፍ እንደሚል በቅዱሳት መጽሐፍትን በተጠቀሰው ልክ እንዴት እንደሆነና ጥቅሙን ለኛ የሚሰጠውን የሰው ልጅ ያለውን ትርጉም ለመረዳት ስለሚጠቅም በአሕዛብ ምድር ላይ ብዙ አማልክትን ስለሚያምኑ በተለያየ አማልክት በተለይ መሬት ጋር በተያያዘ አማልክት አሏቸው። በተለይ በዚህ በፋርስ በሜዶን ምድር ላይ ኦርሙዝድ የሚባል ምድር ላይ ምን የሚል የምድር አምላክ ነው የሚል እና ያ አምላክ ወንጀለኛ እዚህ ምድር ላይ ቢገደል ይረክሳል የሚል አስተሳሰብ አላቸው። አማልክቶቻቸው ምን ይላሉ? ይረክሳል። በቃ እዚህ ምድር ላይ ቢረክስ ማለት አቁመን ቢረሸን፣ ስለዚህ ከሰማይ ዝቅ ብሎ ከምድር ምን ብሎ ከፍ ብሎ ሊሰቀልበት የሚችል በርካታ አይነት አሰቃቀል አለ። ከነዛ አሰቃቀል ውስጥ በተመሳቀለ መስቀል ላይ የሚሰቀለው መስቀል። ለዚህ ነው የገላትያ ጸሐፊ ሐዋርያው ቅዱስ ጳውሎስ ሲናገር በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ያለው። ልክ እንደ የመጨረሻ ሰው አሕዛብ አንገሽገሿቸው የመጨረሻ የደረሰበት ነገር ላይ ነው በመስቀል ላይ የሚቸነክሩት። እዚህ ቀን ላይ የሆነው ጉዳይ ከመሰቀያው የበለጠ የተሰቀለው የተቀበለው ሕመም ግን በጣም የጎላ ነበረ። ቅድምም አንስቶታል። ግርፋት ነበረው፣ የሾህ አክሊል ነበረው፣ መውደቅ መነሳት ነበረው፣ መተፋት ነበረበት፣ ብዙ ምጥና መከራ ነበረበት። የናዝሬቱ ኢየሱስ ወስደው ይሰቀል ብለው ተፈርመው ወስደው ሚስማር ላይ አድርገው አይደለም የቸነከሩት።
አጥንቶቹ ተቆጥረዋል ቅዱሱ ቃል እንደሚል፣ ልብሱ ላይ ዕጣ ተጣጥለዋል ቅዱሳት መጻሕፍት እንደሚናገሩት፣ መከራ ተቀብለዋል መጽሐፍ እንደሚናገረው። ያን ሁሉ ዋጋ ነው ኢየሱስ የተቀበለው። ስጋውን ማለት ነው በጣም ተጎድቷል ማለት ደም በደም ሆኗል፣ ተጨመላልቋል ማለት የሆነ ቀይ ሰውዬ ስዕል ላይ እንደሚታየው አይደለም። እና በደም የተጨማለቀ በህመም የተሰቃየ ማንነት ኖሮት ነው ክርስቶስ የተሰቀለው። የመከራው ጥግ መለኪያና ልክ እኮ ስለሌለው ነው። አንድ ሰው አሰቃይ ደብድቦ ምን ቢቀረው ምን በቃ አልቆለታል ይሄ ሰውዬ በምትልበት አግባብ ነው። ለዛም ነው በቅዱሱ ቃልም መስቀሉን እንኳን መሸከም እስኪያቅተው ድረስ በሆነ ጊዜ ያንን የሊቢያ ሰው የቀሬና ሰው ስምዖን የሚባለን እንዲሸከምለት ያለ በጣም ከፍተኛ ስቃይ ውስጥ ነው ጌታ ኢየሱስ ያለፈው። እርግጥም ከተያዘ ጀምሮ እስኪሰቀልበት ባለው ቀን ድረስ ራሱ ተገቢውን የሆነ ምግብ ተገቢውንም የሆነ መጠጥ የጠጣም አይደለም እና ጥምም ነበረበት፣ ረሃብም ነበረበት። እነዚህን ሁሉ ነው ታግሶ የሄደው። በመስቀል ላይ የኢየሱስን መሰቀልና እንደዛ ደም በደም መሆን በምናይበት ጊዜ እግዚአብሔር ምን ያህል ስለ ሰው ልጆች ኃጢአት ስለ ሰው ልጆች በደል ቤዛና ምትክ ይሆን ዘንድ የላከው ኢየሱስ ላይ እንዴት እንደጨከነ እናያለን። ኃጢአት በዚህ ልክ በአደባባይ በሚመጥነው ምትክ ተተካ። አሁን ፍጡር እንዳዳነን አንቆጥርም ማለት ነው። አንድ ስጋ የለበሰ ፍጡር እንዳዳነን አንቆጥርም። እግዚአብሔር እኛን መስሎ በስጋና በደም ከኛ ጋር የተካፈለው የናዝሬቱ ኢየሱስ በአደባባይ ስለ እኛ ተሰቀለ እና ቅዱሳት መጻሕፍት በተለይ ቤተ ክርስቲያን የመጀመሪያዊቱም አማኝ የነቢያቱም መጽሐፍ ምን ብሎ ነው የተረጎሙት? ይህን ክፍል እንዴት ብሎ ነው የተረጎሙት? ይሄ በጣም ወሳኝ ነው ማለት ነው። እሱን ይሄ በመስቀል ላይ የተሰቀለውን ኢየሱስን እንዴት ነው የተረጎሙት? አንደኛ የተገዛንበት ዋጋ ነው ብላ በዋጋ ተገዝታችኋል የሚለው ይሄ ነው ማለት ነው። የተገዛንበት ዋጋ ልክ ነው። ሰው የእግዚአብሔር ይሆን ዘንድ የእግዚአብሔር ልጅ የሆነው ኢየሱስ ስለ ሰው ምትክ ሆኖ በመስቀል ላይ ተሰቀለ። ከሕግ እርግማን ነው የተዋጀንበት። ሕጉ እኛን ሲያየን ሙታን ናችሁ፣ ኃጢአተኛ ናችሁ፣ ፍርድ ይገባቸዋል የሚለንን እኛን የእግዚአብሔር ልጆች አድርጎ የተዋጀንበት እውነት ነው ይላል የእግዚአብሔር ቃል። እሱ ብቻ አይደለም እኮ የሚለው በሮሜ ምዕራፍ 5 ላይ በተጻፈው መሰረት በደሙ በኩል ከእግዚአብሔር ጋር በልጁ ከታረቀን በኋላ በሕይወቱ እንድናለን ይላል እና መታረቂያ ነው። ከእግዚአብሔር ቁጣ ያመለጥንበት ነው፣ የዳንበት ነው። ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ እንደ ቀን በተለዋዋጭነት አንድ ቀን ለእጹ ሌላ ቀን ደግሞ ለተሰቃዩ እየለዋወጠን የምናደርገው አይደለም። እጹም በዚህ ሕይወት ታሪክ ውስጥ የመግባቱ እውነት ምን ያህል ስለኛ ኃጢአትና በደል እርግማን ሆኖ ስለመቆጠሩ ማሳያ ከመሆን ያለፈ ትርጉም የለውም። የተሰቀለው ግን ለኛ ቤዛ፣ ለኛ ምትክ፣ ለኛ በኛ ፈንታ የተቆጠረልን ቤዛችን ምትካችን መሆኑን ግን የሚያጎላ ነው እና ኢየሱስ ተሰቀለ ስንል እኛ ግን የተሰቀለውን ኢየሱስን እንሰብካለን ስንል ክርስቶስን እንጂ ሌላ ራሳችንን አንሰብክም ስንል ምክንያቱ ይሄ ነው። ቤተ ክርስቲያን ሁሌ ይሄን ጉዳይ ታስበዋለች። ሁሌ ስንሰብክም ይሄንን ነው የምንሰብከው። የምንሰብክበት ምክንያት የተሰቀለው ከስቅላት የዳንበት፣ ከሞት የዳንበት፣ ከርግማን የዳንበት፣ ከሰይጣን የዳንበት፣ ከሞት ፍርሃት የዳንበት፣ ከአመፅ የዳንበት ነው እና ኢየሱስ ላይ አንድ ሰው ፎረሸ ወይ ተሳሳተ የሚባለው ቅድመ ዓለም እንደውም በዘመነ ስጋዌው በአገልግሎት ዘመኑ በሚመላለስበት በሆነው ነገር ላይ ባሉ ዝርዝር ጉዳዮች ብቻ እንዳይመስላችሁ። በኢየሱስ ክርስቶስ የመስቀል ላይ ቤዛነት፣ በቂነት፣ ብቁ አዳኝነት ላይ ልቡ ካልተማመነ በክርስቶስ ማንነት ላይ ያለው መረዳት እንኳን ሙሉ አይደለም። በኢየሱስ ክርስቶስ ላይ ያለን በስጋዌው ላይ ያለን አንደርስታንዲንግ
በክርስቶስነቱ ላይ ያለን በእግዚአብሔር ልጅነቱ ላይ ያለን አንደርስታንዲንግ ሙሉ የሚሆነው ኢየሱስ በመስቀል ላይ በሰራው ስራ ብቻውን በሰራው ስራ። መስቀል እንደው የሚያሳየን ምንድነው? አጀብ የለውም። ደቀ መዛሙርት የሉም፣ ቤተሰብ ወገን የለም፣ ያጨበጨበለት የለም፣ እባካችሁ አውርዱት ያለ የለም፣ ተውት ያለ የለም። ሁሉ ተውት ሲበተኑ ብቻውን በእኛና በእግዚአብሔር መካከል ያለውን የኃጢአት ግድግዳ በእኛና እርስ በርሳችን ያለውን ግድግዳ ላይ ያፈርስ ኢየሱስ ብቻውን መካከለኛ ሆኖ የቆመበት ነው። እና መስቀል ስናስብ የኢየሱስ ክርስቶስ ሞትን ስናስብ ተከፍሎልናል፣ ተገዝተናል፣ ከቁጣ ድነናል፣ ከእግዚአብሔር ጋር ታርቀናል። የሕይወቱ ተካፋይ እንሆን ዘንድ እግዚአብሔር ለአዲስ ኪዳን በሚሆን ኑሮ እግዚአብሔር አጭቶናል። እና ይሄንን መርሃ ግብር የምትከታተሉ ሰዎች በስርዓት በተጻፈ መንገድ ቀን እየቆጠርን እንደሚያከብር በዓል አክባሪ እንዳትቆጥሩን ግዴላችሁም። እሁድም ሮብም ሰኞም ዕለት ዕለትም ሕይወታችን እንኳን መስቀል ነው። የእግዚአብሔር ቃል እንደሚናገረው የሐዋርያት ትምህርትም እንደሚሉት እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ ይላል ሐዋርያው ሲናገር። ከማን ጋር? ከኢየሱስ ጋር ነው የተሰቀልኩት እና እኔ ሕያው ሆኜ አልኖርም። ክርስቶስ በእኔ ምን ሆኖ ይኖራል? ሕያው ሆኖ ይኖራል። አሁን በምድር የምኖረው ኑሮ ምን ላይ ነው የተመሰረተው? በዚህ እምነት ላይ ነው የተመሰረተው። የኛ የክርስትና እምነት የተመሰረተው በዚህ እውነት ነው። እኛ ሞተን ለእግዚአብሔር ሕያው እንድንሆን እግዚአብሔር ገዛን። ለዚህ እውነት ልባችሁን እንድትከፍቱ፣ ለዚህ እውነት ሕይወታችሁን እንድትሰጡ፣ ለዚህ እውነት ቤታችሁን ማንነታችሁን እንድትሰጡ ጌታ ካላችሁና ከነበራችሁ ከሆናችሁበት ጉዳይ ጋር ያለውን ምዕራፍ በመስቀል መዝጋት ይፈልጋል። በተከፈለላችሁ ዋጋ ከእግዚአብሔር ጋር እንድትታረቁ የእግዚአብሔርን ቃል እናቀርብላችኋለን። ወደ ኢየሱስ ያውም በመስቀል ላይ ወደ ተሰቀለ ወደ ኢየሱስ እንድትመጡ በእርሱም ባለ ሕይወትና ሐሴት ደስታ እንድታደርጉ ልንጋብዛችሁ እንወዳለን። መስቀል ሐዘን የሚያስለብስ አይደለም። መስቀል የሚያስለቅስ ኬዝ አይደለም በሰው ታሪክ። ይልቅንስ መስቀል መታረቂያ፣ የጠብ ግድግዳ የፈረሰበት የእግዚአብሔር ሰላም የተበሰረበት እውነት ነው። እግዚአብሔር ይመስገን። ክብርና ምስጋና ለሕያው አምላካችን ይሁን። ተወደዳችሁ ጌታችን ኢየሱስ ክርስቶስ በሕያው እግዚአብሔር ፊት በጽድቅ ኖሮ ደግሞ በመስቀል ላይ ኃጢአታችንን በመሸከም ከሕግ እርግማን ዋጅቶናል። በመስቀል ላይ ጌታ ኢየሱስ ክርስቶስ የሰራው ስራ በጥልቀት ነው መታየት ያለበት። ምክንያቱም በቅዱስ ጳውሎስ ቋንቋ ይህ የእግዚአብሔር ኃይልና የእግዚአብሔር ጥበብ ነው ተብሏል። እግዚአብሔር ደክሞ አያውቅም፣ ግን አንዴ ስለ ሁላችንም ደከመ። በጌታችን ድካም ነው የጠላት ስራ የፈረሰውና ይህ የሰይጣንን ስራ ያፈረሰ የእግዚአብሔር ኃይል የእግዚአብሔር ጥበብ እንደሆነ ክርስቶስ የተረዳው ሐዋርያ እሱን እንሰብካለን ማለቱን እናስታውሳለን። በእውነት አሁን በያዝነው ውይይት አሁን ባለን ጊዜና ሰዓት እንዲህ የምንጠቀልለው አይደለም። ከመስቀሉ ጋር የተያዘውን የጌታን የማዳን ስራ እንደ ጌታ በጎነት ቀጣይ በሆነ መልኩ ይህንኑ የወንጌል ክፍልና በሌሎች ቅዱሳት መጻሕፍት የተመዘገበውን ከመስቀሉ ጋር የተያዘውን እውነት በቀጣይነት የምናካፍላችሁ ይሆናል። ለዛሬው ግን ጌታ ኢየሱስ ክርስቶስ ስለኛ ኃጢአት በበርባን ተለውጦ በክፎች እጅ ተላልፎ ተሰጥቶ በውርደት መሰቀሉንና እግዚአብሔር በዚህ ክርስቶስ ቤዛነት እኛን ለመቀበል ያደረገውን እውነት ነው ያስታወስነው። በእኛና በእግዚአብሔር መካከል የነበረው የጸብ ግድግዳ ለመፍረሱ የመጋረጃው ለሁለት መሰንጠቅ ምልክት ነበር። ምድር መናወጥ የማንነቱ ምስክርም ነበር። ይህንን እውነት ነው ያስታወስነው። እግዚአብሔር ይመስገን ስለተከፈለልን ውድ ዋጋ በገንዘብ ስለማይተመን የእግዚአብሔር ምሕረት። ክብርና ምስጋና ለአምላካችን ይሁን። እንግዲህ ከቀሪው የቴሌቪዥን መርሃ ግብር ጋር አብራችሁ እንድትሆኑ በመጋበዝ ቀጣዩን በቀጣይነት የምናቀርብ ይሆናል። ለአሁኑ ግን በዚህ እንሰናበታችኋለን።
መልካም እንግዲህ መጎብኘታችንን የምናስብበት እግዚአብሔር ያደረገልንን ይቅርታ የምናስታውስበት በኃጢአት ምክንያት የተከፈለው ዋጋ ውድ መሆኑን የምናስተውልበት የጠላት ስራ በዚህ ምክንያት መፍረሱን የምንረዳበት ከዚህ የተነሳ በነፃነት ከሞት ፍርሃት አምልጠን ጌታን የምናከብርበት ብርሃን ለሁላችንም ይሁን እያልኩ የዕለቱን ውይይት በዚህ እንቋጫለን። ጸጋና ሰላም ምሕረት ይብዛላችሁ።